ሰላም አስመጣ ለምን እንደፈለግሽ ለጥሩ ነገር ካልሆነ ይቅርብኝ። ምንም ነገር አይ ለጥሩ ነገር ነው። ለደስታ ካልሆነ ይቅር። ለደስታ ነው። ለደስታ ነው። እርግጠኛ ነሽ? አዎ። ኦኬ እንስማው። የምርሽው? እስኪ ቆያ ታረጋጋ። ተመለሽ። ነገ ልመለስ አስቤያለሁ። ወደ አዲስ አበባ ማለት ነው። እስኪ ማይልኝ ብዙ አትደሰት። ቆይ አመሰግናለሁ። ስለዚህ ብቻ ስለተቀበልሽ አመሰግናለሁ። ዞር ነው። አይ ይቅርብኝ። ጥሩ ላይ ነሽ። ያማል አይደለ? አይ ጥሩ ላይ ነሽ። ልትፈልጊ ነው። አመሰግናለሁ። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን በጣም ደስ ይላል። በእውነት እኔ በጣም ደስ ብሎኛል። አብረሽና ሩታ እንደ ዛሬ የሆነ ፈገግ ብለው አይቻቸው አላቅም ከተጋጩ በኋላ ማለት ነውና ትክክለኛ ፈገግታቸው ዛሬ ነው ያየሁት። በጣም ደስ ይላል። የሆነ ትንሽ የመስማማት ነገር ስላለ ማለት ነውና ሩታ በአብርሽ በኩል መጥታለች፣ በአብርሽ ቻናል መጥታለች ማለት ነው። ይሄ ሁሉ የመጣችበት ምክንያት ዝም ብሎ አይደለም ማለት ነውና ወደ ቪዲዮች እንሄዳለን። ከዛ በፊት ግን አዳዲስ ሆናችሁ የቻናል ቤተሰቦች አዳዲስ ሆናችሁ የቪዲዮ የደረሳችሁ ማለት ነው የቻናል ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አብረን ወደፊት እላለሁ። እሺ ቪዲዮች እናያለን። እንግዲህ እንደምታዩት እንደዚህ አይነት ፈገግታ ካየን በጣም ቆይቶ ነበረ። በጣም ደስ ይላል። ሩታ እንግዲህ ትክክለኛ ውሳኔ ወስናለች ብዬ አስባለሁ እንደኔ ማለት ነው። ግን መጀመሪያም ሩታ አልሸነፍም ብላ ነው እንጂ ውስጧ እነዚህ ነገሮች እንደማይፈልጉት ታስታውቃለች። አይፈልጉም ማለትም እንደዚህ ማድረግ አትፈልግም ነበረ። ግን አንዴ ተናገርኩ አንዴ ካረጉት በኋላ ብላ ገፍታበት ነው እንጂ ነገሮች በዚህ መልኩ እንዲሄዱ የምትፈልግ ሰው አትመስለኝም መጀመሪያም። እና አሁን አሪፍ ስራ ነው የሰራችው። ማለትም ወደ ውጭ ለመሄድ የነበራትን ፕሮግራም የሰረዘች ይመስላል። ካለሁበት ሁኔታም ነገሮች ከአንዳንድ ነገሮች አንፃር እኔ ወደ ቤት ለመመለስ ወስኛለሁኝ። ስለዚህ ቁልፉንም እቀበለዋለሁ ማለት ነው እና ወደ ቤት እመለሳለሁ። ወደ መጀመሪያ ቤቴ ወደ ነበርኩበት፣ ብዙ ውጣ ውረዶችን ወዳየሁበት፣ ብዙ ነገር ወደ አሳለፍኩበት እና ያው ልጄ ወደ ተፈጠረበት ቤት እመለሳለሁኝ። ህይወቴ ማንም እየመጣ እንዲረብሸኝ አልፈልግም እና ይሄንን ነገሮች በደንብ እርግጠኛ ሆኖ እንዲያስቆምልኝ እፈልጋለሁኝ። ማናቸውም በሱ ዙሪያ ያሉ ሰዎች ማናቸውም እኔን መተው እንዲረብሹኝ አልፈልግም። ህይወቴን ከዚህ በኋላ በስነ ስርዓትና በሰላም መኖር ነው የምፈልገው። በቃ ማለት በሱ ምክንያት የሱ ዙሪያ ያሉ ሰዎች እኔን እንዲረብሹኝ ስለማልፈልግ እሱን ነገሮች ልነግረውና እንዲሁም ወደ ቤት ለመመለስ ፈቃደኛ እንደሆንኩኝ ልነግረው ዛሬ እሱንም ቀጥሬዋለሁ ማለት ነው። ያው ወደና አብርሽንም ያው ቀጥራ ትቼዋለሁ፣ መሄድን ትቼዋለሁ። ነገሮች ያው ባለፈው ቪዲዮ እንዳወሩት ከዙሪያሽ ማለትም በእኔ በኩል መጥተው የሚረብሹሽን ሰዎች እንዳላስቆምልሻለሁ፣ ማንም መጥተው አይነካሽም ምናምን ስላላት አሁንም ያቀረበችለት ያንን ነው። ማንም እንዲረብሸኝ አልፈልግም፣ ሰላሜን እንዲነሳኝ አልፈልግም ብላ ወደ ቤት ለመግባት ተስማምታለች ማለት ነው በዛሬ ቪዲዮ። አብርሽም በጣም ደስ ብሎታል። ያው እንደምናየው በጣም ፈገግታ በፈገግታ ሆኗል ሁለታቸውም ማለት ነው። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። ለዛ ደግሞ በጣም ደስ ብሎኛል ከምላችሁ በላይ። ባባዬንም እንግዲህ ወደ ድሮ ቤታችን አይቶት አያውቅም። ያኔ እሑድ ላይ እያለ ነበር ያየው። አሁን ደግሞ በአካል ላይ ሆነ የድሮ ቤታችንን። ስለዚህ በቃ አሁን ሽር ጉድ መባል አለበት ፋሚሊዎቼ። ሩታ ወደ ቤቷ ልትመለስ ስለሆነ ማለት ነውና በጣም ደስ ብሎኛል ከምላችሁ በላይ። በጣም አመሰግናለሁ። እሺ በቃ ምንም ነገር የለኝም። ምንም አይደለም፣ ግን ያምርባቸዋል። በቃ እንደዚህ ነው መሆን ያለበት። ነገሮች ይሄን አክል ጊዜ ባይሄዱ ራሱ ስንት ደስታ ይደሰቱ ነበር። ስንት ነገሮች አልፈዋል እስካሁን ማለት ነው። ያው የሰዎችም አፍ አለ፣ በሰው ዓይንም ብዙ ነገር ውስጥ ገብቷል እስካሁን። ግን ይሄ ሁሉ መድረስ አይችልም ነበር። መጀመሪያውኑ ማስቆሙ ይችል ነበር። ትላልቅ ሰዎች ናቸው። አሁን ያሰቡትን ነገር መጀመሪያ ሩታን ብትሆን አብርሽም ቢሆን አሁን ያሰቡትን ነገር መጀመሪያውኑ ማስቆም ይችሉ ነበረ ማለት ነው። ስለዚህ በጣም ደስ ይላል። ነገሮች አስተካክለው አብረው ቢኖሩ፣ ምክንያቱም ለልጃቸው ሲሉ፣ ሌላው እነሱ አልፎበት ሊሆን ይችላል፣ ግን ይሄ ምንም ላላወቀ ልጃቸው ሲሉ አብረው ሆነው ልጃቸውን ቢያሳድጉ በጣም ደስ ይላል እና በጣም እኔም ያው አለ አይደለ ሰዎች ሰላም ሲሆኑ አብረው ሲሆኑ ምናምን ደስ ስለሚል ማለት ነው። እና ሩታ ትልቅ ስራ ነው የሰራችው። እንግዲህ ወደ አዲስ አበባ ጉዞ ተባብሏል ማለት ነው።
እሱም ትልቅ ሰርፕራይዝ አለሽ ለገና ብለዋታል። እስቲ ሰርፕራይዙን ደግሞ አይተን የዛኔ ደግሞ በሌላ ቪዲዮ እንመጣለን ማለት ነው። እስከዛ ቻው፣ ሰላም ሁኑልኝ የቻናል ቤተሰቦች። የምርሽው እስኪ ቆያ ታረጋጋ ተመለሽ። ነገ ልመለስ አስቤያለሁ ወደ አዲስ አበባ ማለት ነው። እስኪ ማይልኝ ብዙ አትደሰት። ቆይ አመሰግናለሁ። ስለዚህ ብቻ ስለተቀበልሽ አመሰግናለሁ። እዚህ በዓልን ገናን ከኛ ጋር ማለት ነው። ላንቺ ደግሞ የሆነ የጀመርኩት የሆነ ፕሮሰስ አለ። ነገ በጉጉት እናንተም ጠብቁ፣ አንቺም ጠብቂ። ፕሮሰስ ስለሽ እንዳንቺ ውጪ ምናምን ፕሮሰስ ሳይሆን ትልቅ ሰርፕራይዝ አለሽ። እስከዛሬ ድረስ አድርጌልሽ የማላቀው እስከዛሬ ድረስ ሆኖልሽ የማያቅ አዲስ የሆነ ነገር ለገና ስጦታ ትልቅ ሰርፕራይዝ አዘጋጅቼልሻለሁ። ነገ አዲስ አበባ ላይ እንገናኛለን። ቤት ከመግባትሽ በፊት አስቀድመሽ የምትመጪበት ቦታ አለ፣ እነግርሻለሁ። ልክ አዲስ አበባ ስትደርሺ ደውዪልኝ። ከዛ ወደ ሰርፕራይዙ እወስድሻለሁ ማለት ነው። ያስማማናል? ያስማማናል።